ማለት ነውና በዚህ ሀሳብ ነው ተነሳስተን የመጣ ነውና ቤተሰቦች ሁላችሁም ይሄንን ቤት ፎሎ እንድታሰብ ፀሐይ ላይ ከምናቆሙ ወደ እንግዲህ ፋሚሊዎቻችን ወደ ጥላውን እንዳናቆሙ ስለፈለግን ነው። ወንዴ እንኳን ደህና መጣ። በድጋሚ እንግዲህ ፋሚሊዎቼ ወንዴ ማለት ነው ራሱ በጣም ደስ ይለናል እና ይሄን ደግሞ የበረከቱ ተሳታፊ ስላደረጋችሁ ደግሞ እኛ በጣም ደስተኛ ነን። ትልቅ ተስፋም እንድትሆኑ እንፈልጋለን። እኔ በበኩሌ ወንድ ለመሆን ችግር የለም። በላይ ጥጉ በደንብ ታውቋለች እና ጥጉ ነች ይህንን ልጅ ብናግዘው እና አንዳንድ ነገሮች ከሱ ጋር ሲቆይታ ብናደርግ ብላኛለች እና ስለ ልጅ ያለውን ነገር ንገረችው። አዎ ወንዴ ሆነ ይባላል እንግዲህ ከዛሬ 4 ዓመት ምናምን ዓመት በፊት እና ባለባበሷ አጣጣ የሌላት ነች። በነገራችን ላይ ጥጌ ማለት ነው ሆዷን ሁልጊዜ ሆዷን ገልብጣ ነው የምትመጣው። እና ያው ዛሬ ለእርዳታ መጥተዋል። እንግዲህ ላይክ ሸር አድርጉለት ተብላችኋል። 1,000 ብር አዋጡ ተብላችኋል። 200 ሰው አንድ 1,000 ብር እንዴ አይፎን 200 ሺህ ገባ እንዴ እናንተ? ኦየየየየየየ 200 ሺህ እኔ እንኳን አይፎን እናቴ የተደችብኝ ሳምሰንግ የተደችብኝ አይፎን 200 ሺህ ልገዛ። እንግዲህ ቪዲዮ ይኸው እኛ እየለቀቅን ነው እንሰራለን። ለቪዲዮ እንደውም እንደ ሳምሰንግ የሚሆን የለም። እውነቴን ነው የምላችሁ እኛ የምንሰራበት አተን ነው እንጂ በጣም ነው ቪዲዮ። አሁን ደግሞ በጣም ስልኮች መጥተዋል ቪዲዮ ራሳቸው እያሳመሩ የሚመጡ ማለት ነው። እኛ ያው ለመፈትፈቻ ብለን ነው እንጂ እኔ አሁን ስልኬ ቪዲዮ በጣም ነው የሚያሳምረው ማለት ነው። ያኛውም A32ም ይሄኛው እና ሳምሰንግ ቪዲዮ ያሳምራል። ምንም አይፎን ብቻ አይደለም እንዴ። ምን ነው እኛ ሳምሰንግ ያዝነው ልታዋርዱ ነው እንዴ? እናንተ ደግሞ አይፎን ቪዲዮ እንዲያሳምር ምናምን እያላችሁ የምትሉት እንዴ? እኛስ ባለ እንትሎቹ ባለ ሳምሰንጎቹ እናልቅስ። አሁን ወደ ኢትዮጵያ ስንሄድ ቪዲዮ መስራት አንችልም ማለት ነው ካለ አይፎን። እናንተ ኧረ ሰማችሁ? ካለ አይፎን እናቴ አይፎን 200 ሺህ የምገዛበትን እኔ እሺ ዩቲዩብ ይክፈለኝና 200 ሺህ ብር ልግዛ። እናንተ ዩቲዩብ እየከፈላችሁ ነው 200 ሺህ ብር የምትገዙት። እኛ ድሃዎቹ ሳምሰንግ መግዛት ያቃተን ስንት አለን። እስቲ ለእኛም አዋጡልን፣ ለእኛም ለምኑልን እርዳታ። እንደ እውነቴን ነው የምላችሁ። እኛውን እርዳታ የሚለምን እርዳታ ብቻ ነው መለመን። በቃ ሰለችን። የማዳም ቅመሞች እነ ምስኪንዬ አሁን ደግሞ አመት ባል ደርሷል። እናቴ ደግሞ ልመና ስትመጡብን እኛ ወዴት አንጥተው ይሰጣሉ? መቼም አብሬሽን አናሳፍርም ብለው እንግዲህ እንደ ይገባሉ። እኮ አዘንኩላቸው። በጣም ነው የሚያሳዝኑ። እንዴ እናንተ ምን አለበት 200 ሺህ ብር እንትን ከምትሉ እናንተ 100 ሺህ ብር አዋጣችሁ ብትገዙ እኛን ከምትለምኑ እንደው ምን አለበት? እንደው ምን አለበት? እንደው አብርሽና ጥግ አሁን እንደው እናንተ አታችሁ ነው ይህንን ለምኑ የምትለምኑ ይህንን አዋጡ የምትሉት እናንተ አታችሁ ነው። ኧረ ተው። ምን አለበት እናንተ ብትሰጡትና ከዛ እናንተ ብትገዙለት ምን አለበት? ሄርሚላ እየሰጠች አይደል እንዴ? ለምን ሄርሚላን ዛሬ ያላመጣችኋትም? ሄርሚላ እኮ ትሰጣለች እናቴዋ። ስለዚህ ሄርሚላን ይዛችኋት ነው ለዚህ ለእርዳታው ሄርሚላ በቀደም ለታሰጠችው አይደል እዛ ልጅ። አሁንም አንዱኛውን ስልኳን ትስጠው። ስለዚህ እኛን ደግሞ እንትን አትበሉን። እኛ አሁን ወደ ኢትዮጵያ ስንሄድ ቪዲዮ አሪፍ እየሰራን እንለቃለን እንላለን። እናንተ ደግሞ አይፎን ካልሆነ ቪዲዮ መቅረጥ አትችሉም ትሉናላችሁ። እኛ የት እናመጣለን?
እናመጣለን እኛ አሁን ሳምሰንግ ነው አሁን ያለን እኛ ሳምሰንግ እንዴ አይፎን የት እናመጣለን? ተው እንጂ ጥጌና ዳኒ ተው እንጂ ወይ ዳኒ አብሪሽ ተው እንጂ ቆንጆ ስልክ ብትሉ ይሻል ነበረ። ቆንጆ ስልክ እኔ ምርጫዬ በነገራችን ላይ ማለት ነው አይፎን ብታገኝ ሴት ትችይበትና እንዳትሉ ብቻ ግን እኔ በጣም ነው የምወደው ሳምሰንግ ማለት ነው። ሳምሰንግ ስልክ በጣም ነው የምወደው። አሁን እንደውም ወደፊት የምገዛው ስልክ እየታየኝ ነው። ለአሪፍ ስልክ ብገዛ እላለሁ። ሳምሰንግ በቃ ሳምሰንግ ነው የምወደው። ሳምሰንግ ስልክ በጣም ነው የምወደው እና ሳምሰንግ ደግሞ ያው አሁን ደግሞ ምርጥ ሆኖ መጥቷል ማለት ነው። ቪዲዮ እንደ ልብ ለመቅረጥ ሁሉን ነገር ለማድረግ ሳምሰንግ ይሁን መልጫወት እያልን ደግሞ እናንተ ለአይፎን ስትሉ እኛ ደግሞ ሳምሰንግ እንላለን። ስለዚህ ሳምሰንግ ቢሆን ችግር የለውም ማለት ነው። ችግር የለውም። ዩቲዩብ ሲከፍረው ደግሞ ራሱ ይገዛል እንደ ህዝቡ የት ያመጣል ብላችሁ ነው? አሁን እንደሆነ እናቴ ስደት ላይ ያለ ነው ለራሳችን ራሱ ዛሬ ገደሉን ነገ ገደሉን እያልን በስጋት እየሞትን ነው። ተውን እስቲ ሆድ አታስብሱ። እውነቴን ነው የምላችሁ አለ 200,000 ለነገሩ 200,000 ለአዲሰው ብድለው ለአዲሰው ሸክሙለው ለአብሳ ሰው ጌጡ ነው ይባላል። 200,000 ማለት አንዳንድ ሺህ 200,000 ግን እናንተ እንዴት ነው 200,000 የገባው ስልክ? እንዴት ነው 200,000 ብር የሚገዛው? አይናችን እያየ 200,000 አውጥተን ስልክ እንገዛለን? እውነቴን ነው የምላችሁ እንዴ 200,000 ብር አውጥታችሁ ትገዛላችሁ? እስቲ ንገሩኝ እናንተ። እኔ አይኔ እያየሁ 200 ብር እሺ፣ እንደው ሀብታም በሆነ ራሱ ሚሊዮን በሆን እንደው 200,000 አውጥቼ አልገዛም ስልክ። እውነቴን ነው የምላችሁ። ደግሞ ለስልክ ደግሞ ለዛውም ለኢትዮጵያ ለሊባ እኔ 200,000 ብር አውጥቼ ስልክ ልግዛ? ኧረ ተው። እኔ እናቴ ኢትዮጵያ እያለሁ ማለት ነው ይሄ 32 ስልኬን ይወስዱብኛል ብዬ ብታው እንዲችው እንደተሸዋጎጥኩኝ አንዴ በንትሌ አንዴ በምን እያለኳት ነው እያት የመጣሁት ወደ ስደት መልሼ። ከዛ ከስደት ስመጣ ደግሞ አንቀላፋችና ታመመች። ከዛ ስትታመም ይሄ 17 ገዝቼ ይኸው እደናቆራለሁ ማለት ነው። እሷን ማስታመም ይሆነኛል ብዬ ግን እሷ ዳነች። እሷ እናቴ ቫይረስ ገብቶባት ነበር። በራሷ ጊዜ ሰራችና እሷን ራሱ እያት እንዴት እንደመጣው ማለት ነው። እንዲህ እየተገላመጥኩኝ ከሌቦቹ ጋር ማለት ነው። ከሌቦቹ ጋር ታክሲ ውስጥ ስገባ ብታው ቦልሳዬን እንዴት እንደሚይዛት ልነግራችሁ አልችልም። እንደው ለስልክ ሰው እንደዛ ሲሳሳ እኔ እኮ በጣም ገርሞኛል። እንዴት ሳስቼ እያት እንደመጣው ብታው እንዴት በቃ አላወጣትም። እንደው ሳይለንት አረጋታለሁኝ ስትጮህ ራሱ ዝም ጭጭ ስትል አላወጣሽም እያልኩኝ እንኳን በ200,000 ብር ገዝቼ ስልክ 200,000 ብር ገዝቼማ መንገድም መሄድ አልችልም ማለት ነው። አልወጣም፣ ከቤት አልወጣም። ቁጭ እንኳን ቪዲዮ ልቀልጦ ማለት ነው። ለእንገራችሁ እኔ ለዚች ስልክ እንዴት እንደሆንኩኝ ብነግራችሁ እኮ እናንተ አታምኑኝም። ስለዚህ እኔ በነገራችን ላይ ስልኩ አልነበረም እንትን የሚለኝ በቃ እንትሎቹ የሆነ የምትይዟቸው እንትሎች ምናምን እንትሎች ናቸው እንጂ ሌላው ነገር አይደለም። በነገራችን ላይ ያው እንግዲህ በ200,000 ብር ገዝቼ ግን አልወጣም ቤት